ሰንዬ አሁን ሳስበው ግን ይሄ ሰውዬ ካንቺ ሚርቅ እየመሰለኝ አይደለም። ቆይ እሱ ማን ነው ሁሉ ነገር የሚያደርገው? አላቅም እህቴ። ምድር ላይ እኮ መጥፎ ነገር ለማድረግ ማሰብ ብቻ ነው የሚጠበቅብሽ። ከዛ ይሳካልሻል። እኔ ምንም ማመን እያቃተኝ ነው። ፊልም የሆነ ህይወት እኮ ነው እየኖርን ያለነው። አላቅም። የኔ ስቃይ በቃ ስል ደግሞ የነምሩ ቤት ተመሰቃቀለ። ወይ ደግሞ ካልሆነ ቤታችንን እንሽጥና ሌላ ቦታ ሄደን እንኑር። እንደዚህ የተሰቃየሽና የተሳቀቅሽ እንድትኖር አልፈልግም። እንዴ እህቴ ምን ማለት ነው? ቆይ በይሳት ከነምሩ እንዴት እንርቃለን? እኔ እኮ ራቂ እያልኩ አይደለም፣ ግን ደግሞ ተሰቃየሽ፣ ደስታም ካንቺ ራቀ። አውቃለሁ ራቂ ለእኔ በጣም እንደተጨነቅሽ፣ ግን ደግሞ ናሆም እና ምሩ ለእኔ በጣም የሚያስቡልኝ ሰዎች ናቸው። ስለዚህ አሁን ላይ ከነሱ ጎን መቆም አለብኝ። እሺ እንዳልሽ፣ ግን ደግሞ መርሲሞ መልሶ ከያዘሽ ቶሎ እንደማይለቅሽ ወቂ። ሁለቴ መሸወድ አይኖርም። በዚህኛው ዞር እኔ ነኝ የሚይዘው። ሰንዬ ሁሉም ነገር የታቀደው እኮ ላንቺ ነበር። አንቺ ላይ ያልሳካ ሲልሆነ ወደ እነሱ ይዞሩ። ስለዚህ ተጠንቀቂ ባክሽ። እሺ እህቴ አትጨነቂ። ደግሞ በአሁኑ የማይነካ ነው የነካው። ስለዚህ ሁላችንም አንድ ላይ ሆነን ዋጋውን እንሰጠዋለን። መጣውሽ ዋለጣ አይ መርሲሞ አንተንም የሰራ ሰይጣን ነው እንጂ በምንም ታምር ፈጣሪ ፈጥሮ አይደለም። ዲስራን ይስጠክ። አረ ጆከር እነ ኪራ አገኙ እንዴ? አዎ አግኝተውኛል። እና ስለሱ ማቆን እያንዳንዱን ነገር ነግሬያቸው አለኝ። ከዛ ባለፈ ከኔ በተሻለ የሚያውቁ ሰዎችን አገናኝቻቸው ነው የመጣሁት። እነማን አገናኛቸው? አብሮን የታሰሩ ነው ያልኩሽ። ባለፈው አንቺን ቦርሳ ላይ ወስደ የነበረው እሱ ስለ ሜሪሱሜ በደንብ ያውቃል እና እሱን ያገናኘዋቸው። አልገባኝም። ቆይ ይሄ ሰው የማያውቀው ሰው የለም እንዴ? አላቅም ሰኒ፣ ግን አሁን ላይ ስፒድ እንዳልሞተ እርግጠኛ ሆኛለሁ። እሱማ አይቼዋለሁ አልሞተም። ግን አንተ ምን እርግጠኛ አደረገክ? ሜሪሱሜ ስለ ቤተሰቡ በዚህ ልክ አያውቅም። ቆይ ግን ስፒድ እንዴት እንደዚህ ያደርጋል? እኔ ላይ እንዴት እንደዚህ ይጨክናል? አላሳዝነው ማለት ነው። ስፒድ ማለት እኮ የገዛ ወንድሙን ባዶ እንዲቀር ሲሞክር ያልተሳካለት ብኩን ሰው ነው። ኪራን እኮ ቢጠላ እውነት ሊኖረው ይችላል። ግን እኔ ላይ እንዴት እንደዚህ ያደርጋል? እንዴት እኔ ላይ እንደዚህ ያደርጋል? አብሮን እኮ ያደገ ሰው ነው። እኔን እኮ መራመድ ካስተማረኝ እሱ ነው። እኔ እኮ ያንን ሁሉ ነገር ያደረኩት ለሱ ብዬ ነበር። በሰላም እንልቅቃት ብለው እሺ ስለማይለኝ ነበር የመታሁት። ግን እሱ ስህተቴን ለመጠቀም አስቦ ዘብጥኛ ላይ ሰወደኝ አሰበ። አንዳንዴ እኮ ከጠላታችን ይልቅ ቅርባችን ያለ ሰው ነው ልባችን የሚያደም። ሰኒ በጣም አዝኛለሁኝ። ቆይ ይዘጸታል ብሎ ያስብም እንዴ? እንዴት እኔም በገንዘብ ይቀየረኛል? አየህ አንተ ለተሳሳተ ሰው ነው ክብር የሰጠው። አሁን ራስህን መውቀስ አቁም። ዋናው እውነቱን ማወቅ ነው። አንዳንድ እውነቶች ግን ልክ እንደ ረመት ተዳፍነው ሲቆዩ ነው ትክክል የሚሆነው። ልክ ሲገለጡ ልብን ይጎዳሉ፣ ልብን ያደማሉ። ጆከር አውቃለሁ። ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው። ይቅርታ። አንቺ ምን አደረግሽ? የስፒድ ከልክ ያለፈ ገንዘብ ወዳድነት ነው ይህንን ሁሉ ነገር ያመጣው። ቆይ እኔ ወዳጁ ላይ እንዴት እንደዚህ ይጨክናል? ሁሉም ሰው እኮ አንተ እንደምታስበው አያስብ። ስለዚህ ከዚህ በኋላ የሚያስጨንቅና የሚያስከፋ ነገር መቋጫው ደርሷል። ስፒድ እና መርሲሞ መታሰራቸው አይቀርም። እሺ ራኬብ አለች እንዴ? ምን አለች? ምንም አላለችም። ያው መርሲሞ አሁንም እኛ እንዳይጎዳን ፈርታለች። እንዴት አትፈራም? ቤት ውስጥ ስቀመጥ ጭንቀት የዋሰ ጨመረ መሰለኝ። ልውጣ። ወዴት ነው የምትወጣው? አላቅም። በቃ ሰላም የሚሰማኝ ቦታ መሄድ እፈልጋለሁ። እሺ አብረን እንሂድ ወይስ ብቻ መሄድ ነው የፈለግከው? አንቺ እያለሽ በፍጹም ብቸኛ መሆንን አስቤ አላቅም። እና አብረን እንሂድ። አረ እሉ ተረጋጊ። ቢያንስ ያመጣሽውን እቃው ሰጅ። ምን አድርጊ ነው የምትይኝ ምሩ? እኔ አሁን ምንም ጥሩ ስሜት እየተሰማኝ አይደለም ምሩ። እያበድኩ ነው መሰለኝ። ቆይ ምን እየሆንሽ ነው? ምግብም የበላሽ አመሰኝ። ምራሽን እኮ ነው የምትጎጂው ምሩ። በቃ አሁን እኔ ምንም ሰላም እየተሰማኝ አይደለም። እኔ እንጃ ምሩ። በቃ እቃውን ቢሆን ይቀመጥ፣ ሌላ ቀመጥቼ ወስደዋለሁ።
ምስኪን ተንሰፈሰፈች እኮ ስታሳዝን። አንተ ያረክ ነው ነካው ያማንን ስማ ወንድነትን እያሳየኝ ነው እስቲ ፍታኝና ወንድነት ምን እንደሆነ አሳየኝ ነበር ዋጋ አስከፍላችኋል አንተም ሙክ ያው ጓደኛ ሲኦል ምን እንደሆነ አሳያችኋል ቃል እንደም በተግባር ነው ማሳያችሁ ወስጅ በየህድብ ወብላ ምን እሺ ነው ይሄ በቃ በትውልም ትቶ እኔ ልፍታው ጉብል ምንድነው የባል በጋዝ መሰራችሁት ጉብል ይሰራ ያገዛችሁ ሁለታችሁንም አለካችሁ እንደዚህ ስላደረጋችሁ ምንም ማድረግ ብላችሁ መስላችሁ ሰማኛለህ እዚህ ምድር ላይ ተሰቃይተህ ከምታውቀው በላይ ነው ማሰቃይህ አንተ ግን እንዴት ምን አይነት ሰው ብትሆን ነው እዚህ ህፃን ላይ እንደዚህ የምትጨክነው የሁላችንም ጊዜ ለመቆጠብ ሲባል እውነቱን ተናገር ሰማኛለህ ቦታውንና እንደዚህ እንድታደርግ ያስገደደህን ሰው መናገር ብቻ ነው ካንተ የሚጠበቀው እኔ እኮ አንድ ነኝ ምን ያህል ባሸብራችሁ ነው እኔ ላይ ለሶስት የቆማችሁት ወንድ ነኝ ብለህ ነው እንደምታስበው ሰማኛለህ ወንድ ልጅ ብትሆን ኖር ህፃን ልጅ አታግትም ነበር እሺ ወንድነቴን ማኮ አሳየሁ ቆይ አንተ ልጅ አልነበረችም ስትል አልነበር እንዴ እስኪ ንገረኝ ምን ተገኘና ነው ወይስ እስካሁን ስታስመስል ነበር የቁርጥ ቀን ሲመጣ መንክ አፍን ተጋብቻለሁ ተረጋጋ ናሁም እሱ እኮ ያንተን ንዴት ለመጠቀም እየሞከረ ነው ያለው ግን ደግሞ እውነቱን የማይናገር ከሆነ ስቃይ ማለት ምን ማለት እንደሆነ እናሳየዋለን ማን እንደያዛችሁ ስላላወቃችሁ ነው አሁን እስኪ የማናችሁ ስልክ ይሆን የሚጮህ የኪራ የናው ወይስ የቅዱስ ብቻ ያንዳችሁ ስልክ ጮህ ፊታችሁ ግርጥት ብሎ እስካሁን እንዴት እንደደኮልኩ ቆይ ምንድነው የምታስበው ምን እየቀመርክ ነው መርሲ ወይ ምን ጊዜም ፕላን ቢያለው ዝም ብሎ በጭፍን አይራመድም እሺ ልትሰማኛለህ ራሴ በጣም እየተቆጣጠርኩ የሚስት ስም ጽናት ነው ቀይ ድንቡሽቡሽ ያለች አንተ ማትረባ የሚስት ስም አትጥራ አረ ምን ሆናችሁ ነው በዚህ ሁኔታ እኮ ከሱ የባሰ ወንጀል ውስጥ ነው የምንገባው እንዴ ተረጋግተን ነው ማሰብ ያለብን እንዴት ነው እንደዚህ ጨካኝ የምንሆነው ቅዱስ አታም እንዴት እንደሚያደርገው ይኸውላችሁ ልጁ ሳይኮ እየተጫወተብን ነው ያለው በደካማ ጎናችን እያጠቃን ነው ያለው ለማንኛውም ስልካችሁ ሳይለንት አለመሆኑን ቼክ አድርጉ በማንኛውም ሰዓት መርዶ ሊነገራችሁ ይችላል ዝጋፍቻለሁ እሺ ናው ተረጋጋ በዚህ ሁኔታ ምንም መፍጠር አትችልም አይ መርሲ ሞይ ትችላለህ እኮ ሁሉንም በየተራ አንጨረጨርካቸው አንተ ደግሞ አፍህን በዚህ ካላሰብኩልህ አፍህን መዘጋ አይነት ሰው አይደለም
እና አሁን ትንሽ ቀለል አላለህም? አዎ በጣም ነው ቀለል ያለኝ። ካንቺ ጋር ሆኜ እንዴት አይቀልኝም? ከሄድንበት ቦታ ይልቅ ካንቺ ጋር መሆኔ ነው ሰላም ይሰጠኝ። እንደዚህ ያልክ ልቤን አታቅልጠው። እንደውም ቢቀልጥ እኮ ጥሩ ነው። እኔ እንደምፈልግ አድርጌ እሰራዋለሁ። ወይኔ ለካ ምሩ እመጣለሁ ብያታለሁ። ለምን አብረን አንሄድም? ከኔ ጋር እኔ ይቅርብኝ። በኋላ ከነውም ጋር ከተገናኘው ጥሩ ነገር አይፈጠርም። ምን ችግር አለው? ናሁም ስለሌለ እኮ ነው እመጣለሁ ያልኳት። በቃ አብረን እንሂድ። እና እንሂድ? አዎ እንሂድ። በዛው እናበረታታታለን። ደግሞ መንገዱ ለነምሩ ቤት ቅርብ ነው። እሺ እንዴ አንተ የሚጥል በሽታ ነው መሰለኝ። ክብር ይዛችሁ አንዴ ሱካር ነገር ሳይሆን አይቀርም። በእና ከርሜላ እናምጣላት። አረ ሱካሩን አንበብናው ከጀምሩ እንዴ ድንጋይ ሁሉ ቦታ ነገር ሳይሆን ጽናት እባክህ ነው አንጣልኝ። ጽናት ዋው ሴት ይመጣ ጽናት አዊ ጽናት ምን ነው ጽናት ጆከር ሂድ ወይ ዘና ሂድ ጽናት ይልቅ ምን ሆነሽ ነው? ጽናት ትንሽ ባለ ሱቁ ዋስተኝ። ስንት ሊትር? ግማሽ ሊትር ይበቃኛል። እባክህ ቶሎ በል፣ ሰው ወድቆብኝ። 20 ብር አለ። ወይኔ በእናትህ እባክህ ወንድሜ ተባበረኝ፣ ሰው ወድቆብኝ ነው። ምንም ብር አላስኩኝም። ዞር በል ደግሞ እዚህ እንደዚህ ጀመራችሁ እንዴ? ምን ልታነሳ ነው? አረ በእውነት እንደዛ እኮ አይደለም። ምንም ብር ስላላስኩኝ ነው። ወይ በቃ ስጠኝና ተመልሼ ብሩን አመጣልሃለሁ። ዘል በል አልኩህ እኮ እንዳልወጣልህ። ጽናት ንቂ። ጽናት ትንሽ ጽናት ምን ሆነሽ ነው? ንቂ። ቆይ ልቀቋት። ጽናት ንቂ። ሰኒ ምሩን ወሰዷት። ምሩን አገቷት እኮ። እነማን ናቸው የወሰዷት? ምሩን ማን ነው የወሰዳት? ቆይ ምንድን ነው የተፈጠረው? ማን ነው የወሰዳት? ተረጋጊ ጽናት። ንገሪ፣ ማን ነው የወሰዳት? ንገሪ። ነቃች እንዴ? አንተ ምን ነው እስካሁን የቆየኸው? እኔ እኮ ሰዎች ስለምናቸው በጆጓ ሰጡኝ። በቃ አሁን ተነሱ እንሂድ። ጽናት ተረጋጊ እሺ። ሰኒ የምነግርሽን ነገር ስሚኝ እንጂ እንዴ። እኔ ምንም መረጋጋትና ማረፍ አያስፈልገኝም። አልገባኝም። ቆየልሽ ያለሽ ነገር ታውቁሻል? ማን ነው ብሩን የወሰዳት? እኔ ያለ ዛሬም አይቻቸው አላውቅም። ግን ደግሞ ራሷን አስተዋት በመኪና ይዘዋት ሄዱ። እኔንም እንደዚህ ያደረጉኝ እነሱ ናቸው። አልገባኝም። ቆይ ማን ናቸው? ይህ ሁሉ የዛ ከይሲ ስራ ነው የሚሆነው። ሰኒ ቶሎ ብለን ለብሩ መድረስ አለብን። እንዴ ማለት አልገባኝም። ደግሞ እሷ ምን አድርጊ ነው የሚላት? አላውቅም ሰኒ። ግን በቃ ለነኪራ መንገር አለብን። አሁን ወደ ቤት እንሂድ። በቃን ወደ ቤት ይዘናት እንግባ። ይኸውልሽ አቢ፣ አንቺ መጀመሪያ ጆኩን መልሽ። ከዛ ደግሞ ቤትሽ ሄደሽ አርፈሽ ተቀመጪ። ለማንም በሩን እንዳከፍቺ እሺ? በቃ ሂጂ ወደ ቤት። ማለት ቆይ ምንድነው እየተፈጠረ ያለው ነገር? ምሩን የት ነው የወሰዷት? ልከተላቸው እንዴ? ደግሞ በሩ አልተቆለፈም። ስሚ እዚህ እኮ ልትዝናኝ አይደለም የመጣሽው። አሁን ነይ እባክሽ ተራመጂ። ቆይ ምን አድርጊያችሁ ነው? ተፋታችሁ እንዳይሆን ብትኝና ልሂድበት። ለምን አይናችንን ታስጨርሽናለሽ? ገና ገብተሽ ብዙ ተወሪያለሽ። ዝም በይ እባክሽ። ኧረ ተነሽ፣ እቺ ልፍስፍስ ሆነሽ ተነሽ፣ በእናትሽ እንሂድበት። ነይ ተነሽ። አሁን እንኪያዣ ተኔ ፊክስ አደርገዋለሁ። ያቺ ዝም በይ እንዳያወጋሽ አባቴ። ምን ታደክመናለሽ? ዳጊ እዚህ ነሽ እንዴ? አጎቴ ትቶኝ ሄዶ ነው። አንቺንም አጎቴ ነው የመጣሽ? እኔ
እኮ አንቺን ላይሽ ነው የመጣሁት። እና አንተ ታለቅሳለሽ? አንቺ እንደኔ ልቦሽ ነው አይደለም ዳጊ፣ ስላየሁሽ ደስ ብሎኝ ነው። ቆይ ምግብ አልበላሽም እንዴ? ደረቅ ዳቦ ነበር፣ እሱ አልበላኝም። እኔ ልራፍልሽ፣ አሁን ሰጥሻለሁ። እሺ እየሰማችሁኝ ነው? ልጅቷ በራብ ልትሞት ነው። አሁኑኑ ምግብ ስጡኝ። ምን አባሻሽ ጮሻላችሁ? በእናትህ ለልጅቷ የሚበላ ነገር አምጣላት። አታሳዝንም? እና አንቺ ምን አገባሽ? ህፃን እኮ ናት፣ ተርቧታል። አታሳዝናችሁም እንዴ? እኔ በቃ አንቺ ተጭልሽ። አጅር አሁን ስቃይ ስለበረታ ስለ ራስ ለመናገር ዝግጁ ነው መሰለኝ። በእናትህ ፍታኝና ስቃይ እንዴት እንደሆነ ላሳይ። እዚህ መቆየት አይጠቅምም። እዚህ ማንም ላንተ የሚራራ ሰው የለም። ልጅቷ ያለችበትን ተናገርና በሰላም ሂድ። ስወለድ ጀምሮ በጣም ጠንካራ ነበርኩኝ። ሺህ ሆነው ቢከቡኝ ሁሉንም አሸንፋቸዋለሁ። ለዛም ነው እናቴ መርሲ ሞያለች። አፍን ዝጋ እባክህ። ስላንተ ማብራሪያ ጠየቅ የለም። እሺ አሁን ልጄ የት ነው ያለችው እያልኩ ነው ያሉት። እኔን ማላውቀው ቤት አምጥታችሁ እንዳሰራችሁኝ እሷም ማታውቀው ቤት ናት፣ ግን አልታሰረችም። ትግስታችንን ባትፈታተን ጥሩ። የት እንዳለች ተናገርና በሰላም ሂድ። ለመጨረሻ ጊዜ ነው የምጠይቀህ። የት ነው ያስቀመጥካት? እኔም ለመጨረሻ ጊዜ ልንገርህ፣ አላውቅም። ልጄ የት እንዳለች የማትነግረኝ ከሆነ እመኔ ጆሮን እቆርጥልሃለሁ። እሺ እኔ በጥሩ ገንዘብ የሚሸጡ አውቃለሁ። ላገናኝህ። በዚህ ልክ ተናነቀህ እገልሃለሁ። እሺ አላወቅኝ፣ እገልሃለሁ። ነው መልቀቀው። በቃ ጦስ ነው የሚሆነው ይሄ ውሻ። ወሰዷት። ማንን ነው የወሰዱት? ናማ ምሩ ላድናት አልቻሉም። ሁለት ነበሩና ወሰዷት። ምሩ የኔን ምሩ? አሁን እኮ ያንተ አይደለችም የኛ ናት። ገና እንጮትባታለን። ቆይ ለምንድን ነው የሁሉ ነገር የምታደርገው? ስፒድ ነው አይደል ከጀርባ ያለው? የምን ስፒድ ነው የምታወራው? እሱንማ እኮ ገለኸዋል። ረሳው እንዴ? ናሁማ ተረጋጋ። እችላለሁ፣ እኔ እችላለሁ። ሁላችሁንም እኔ ብቻ ምድር ላይ እስከቀር ድረስ አጠፋችኋለሁ፣ ሁላችሁንም። አፍን ዝጋሽ። ዞር በይ አንቺ ድንቢጥ። አንቺንም ወስጄ እንዳላጋጭሽ። ተይው ሰኒ፣ አሁን ማብቂያው ነው። ማንም ላይ እንደቀለድክ አትቀርም። ነይ በቃ ጽናት፣ ግቢ ልብስሽን ቀይሪ። ነይ ማንም እገልሃለሁ። ማብቂያ ነው። እሺ ስፒድን አልገደልኩትም። አንተን ግን እገልሃለሁ። እመነኝ፣ እገልሃለሁ። ፈራው፣ በእናትህ በጣም ፈራው። ናሁማ ምን ሆነሃል? ተረጋጋ እንጂ። እንዴት ነው የምረጋጋው? ምሩን እኮ መፈለግ አለብኝ። አውቃለሁ ናሁማ፣ ግን የት ብለን ነው የምንፈልጋት? የሁሉም ነገር ቁልፍ እኮ ያለው እዛ የማይረባ ልጅ ጋር ነው። የህፃኗ አልበቃ ብሎ እኮ ጭራሽ ምሩንም ወሰደብኝ። በምን ስራ ነው እንደዛ የምትሰቃየው? ናሁማ ተረጋጋ፣ አትልፈስፈስ። ይኸውልህ ተስፋ መቁረጥ የሚባል ነገር የለም። ሰማኛለህ ናሁማ? እንደዚህ ሆነን ካየን ዝቅ አድርጎ ነው የሚገምተን። ስለዚህ የግድ መጠንከር ይኖርብናል። ኪራ በቃ ነው አልችልም። እኔ በምሩ ጉዳይ ደካማ ነኝ፣ አልችልም። አውቃለሁ ናሁማ፣ ግን ደግሞ አማራጭ የለንም። የግድ መጠንከር አለብን። አሁን እንግባና ይኸውልህ ከተቻለ በውዴታ ካልሆነ ግን በግድ እንዲያወራ እናደርገዋለን። አንሂድ። ውጡ ብያችሁ
እላችኋለሁ ውጡ። እኔ ልጄን አጥቼ እናንተ በሰላም አትኖሩም። አንቺ ሴት ምን ሆነሽ ነው? ተረጋጊ እንጂ። አልረጋጋም፣ በፍጹም አልረጋጋም። ልጄ እዛ እየተሰቃየች እናንተ በሰላም የምትኖሩ ይመስልሻል? እያንዳንዳችሁ ህይወታችሁን ነው የምበጠብጠው። ሰው እያየሽ ነው። ተረጋጊ። አልረጋጋም። እናንተ እኮ በጣም በትንሽ ገንዘብ ነው የደለላችሁኝ። ስትፈልጊ ገንዘብሽን ትራንስፈር አደርግልሻለሁ። እኔ ግን ልጄን አጥቼ መኖር አልችልም። እሺ አውቃለሁ ሌሊ እንደተናደርሽ፣ ግን ደግሞ ገንዘቡ እንድመልሽልኝ አልፈልግም። ገና ምን አይተሽ በዚህ ምን ላቀቅ መስሎሽ ነው? የታለቻች ይትሽ ጥሪያት አይደለም ገላዋን ይቅርና ለምን አደባባይ ላይ ቆዳውን አውጥቶ አይበትንላትም? እኔ የሚመለከተኝ ይመስልሻል? እሺ እንግባና እናውራ። አልገባም። በቃ ፍላሹን ስጪኝና እኔም ልጄን ላስለቅቃት። ገንዘቡንም ስትፈልጊ ለሱ ስጡት። እባክሽ እርጂኝ እያልኩሽ ነው እኮ። ገብተን እናውራ። ልቀቂኝ። እኔ ከእናንተ ጋር መስማማት አልፈልግም። በቃ ፍላሹን ስጪኝ። ያንን ማድረግ አልችልም ሌሊ። በምፈልጊው ነገር ልርዳሽ፣ ግን ደግሞ ፍላሹን ሰባብሬዋለሁ። ቆይ ለምን ለዛች ለእህትሽ ስትይ? ቆይ እኔን እንኳን የሚረዳኝ የለም? እንዴት አትረጂኝም? ለእህትሽ ስትይ ልጄ ላይ ፈረድሽባት አይደል? ሁለተኛ እጅሽን እንዳታነሽብኝ እሺ? ገና ምን አይተሽ? እሺ በቃሽ። እኔ ሂጂና አምጪልኝ ብዬሻለሁ። ፈልገሽ ባደረግሽው ነገር እኔን ተጠያቂ አታድርጊ። ከቻልሽ ግቢና እናውራ። ቆይ መጀመሪያ እናንተ ይሄ እንደሚመጣ አታውቁም ነው? ማሚ ናፍቃኛለች። የኔ ቆንጆ ምነው ናፈቀችሽ እንዴ? ጠፍታብኝ እኮ ስፈልጋት ጠፍታብኝ ሲመጣች። አይዞሽ አሁን መጥቶ እኔንም አንቺንም ከዚህ ያስወጣናል። እሺ ነው ማን ነው? ነው ምን አታውቂው? ልደውልልሽ ብሎሽ የነበረው። ቆይ አባቢ እናንተ ጋር ይመጣል? አብራችሁ ነው የምትኖሩት? አይመጣም፣ ግን ናፍቀኛል። ግን ማሚ አይፈልግሽም እያለች። እንደዛ አይደለም እሺ። እሱ በጣም ነው የሚፈልግሽ። ማለቴ ሊፈልግሽ ይችላል፣ ግን ማሚ እንደልሰ የሚወዱ ብላለች። እና ሴት ስለሆንሽ ማይወድሽ ነው ይመስልሽ? ቢወደኝ ኑሮ ማሚና ስትለው ይመጣል ነበር። እሱ ስላላወቀ ነው። እሺ አሁን ከዚህ ስንወጣ ታያዋለሽ። በጣም ነው የሚወድሽ፣ በጣም የሚሳሳልሽ አባት ነው ያለሽ። አባቢን ታውቂያለሽ? አውቀዋለሁ። በጣም ጥሩ ሰው ነው፣ ደግሞ ትመሳሰላላችሁ። እሺ ከዚህ መቼ ነው የምንወጣው? በጣም በቅርቡ እንወጣለን። እሺ እኔ የምልሽ ዳጊ፣ አሁን እኔ እናት ልሆንሽ ብልሽ እሺ ትይኛለሽ? እንደ እናት ትቀበኛለሽ? ማሚ ዝማን እናት አለ፣ እኔ ብቻ ነኝ የማሚ ልጅ። ጎበዝ ልጅ። እናት በማንም አትተካምሽ። አይዞሽ አትፍሪ ነው ያለሁልሽ። እንዴት በአንዴው ተግባባችሁ? እባክሽ እኔንስ እንደፈለጋችሁ። እቺ አንድ ፍሬ ህፃን ልጅ አታሳዝናችሁ? በማያገባሽ አትፈትፍቺ። ሁሉም መስመሩን ካለፈ ይቀጣል። አለቀ። እኔ ከአንቺ ጋር ምን አዳረቀኝ? ሲጋሬን አላጨስም። ልጅ ፊት ምን ልታረግ ነው? ምን ሆንኩ? እኛም ሁላችን ይሄንን እያየን አንድ ያደግ ነው። ይኸው ሰውን አግተን የምታሰቃይ ሰው ሆንክ። እሺ አንቺ ከዚህ በፍጹም የምትወጪ አይመስለኝም። አይዞሽ አትጨነቂ፣ እኔ ደህና ነኝ። ይሄው ጽዬ እና እንዴት ነሽ? ጠጭ እንጂ። እኔ የምለው ጽዬ እንዴት ነው እዛ መሬት ላይ ስትወድቂ ማን አየሽ? ሰዎች አዩሽ እንዴ? ሰማይና ምድሩ ልበልሽ እንዴ? ራሷን ስታ ነበርኩ። በምንድን ነው የምታያቸው? ወይኔ አብሬሽ መሄድ ነበረብኝ ማለት ነው። ኒና በእርግጥ ጨብዬ ከዚህ ቤት እንዳላስወጣሽ እሺ? በይሳት በቃ የሚያሳስብሽ ወሬ ነው አይደለም? ሰኒ እውነቷን ነው እንዴ? ኒና ወሬ የምታወሪበትን ሰዓት ምረጭ እንጂ። ቆይ እኔ ምንም ያልተጨነኩ ነው እንደሚመስላችሁ እንዴ? በጣም እኮ ተጨንቄያለሁ። ግን ያለ አይደለ የተፈጠረውን ነገር ለማወቅ ያክል እኮ ነው። አውቃሽስ ምን ልትጠቀሚ ነው? ነው ወይስ ምሩ ስትመጣም እንደሷ ልታደርቂያት ነው? እንደው በመጣችና ባደረኳት ኖሮ በቃ ሳሎን ምናልባት ይፈልጉ ይሆናል። እሺ አረ ጉብላ ምን እሺ ነው ጉብላ? አረ ይኸውልህ አንተ ይኸውልህ አራተኛ ሰማይ ደርሻለሁ። በዛው እንዳልጠፋብሽ። አንተ ሰውዬ ይኸውልህ በማያገባት ትግባ። ድጋሚ ሸቤ እንድንገባ ነው የምፈልገው? ጉብላ ነው አስቤው ነው ሳላስበው እኮ ነው በማን ያተኩትኝ። አንተ ድጋሚ ሸቤ እንድንገባ ነው እንደምፈልገው? ጉብላ ምን እሺ በወሬ ማን ያተኩት እያልኩሽ አይደል እንዴ? እሺ መርሲሞ የሚፋታን ይመስላል?
አላሽሱም አይፋታን። ይኸውልህ ደሞ አይፋታን። አንተን ወስጄ ገደል ውስጥ ነው የምወረውር። ምን እሸት ጎብላ እያየሽኝ ቀጭን እኮ ነኝ። በዛው እንዳልበርብሽ። ይኸውልህ አለቅም። ይኸውልህ ለሚመጣው ነገር ሁሉ ተጠያቂው አንተ ነህ እና ለሚመጣብን ችግር ሁሉ ማለት ይኸውልህ ራስህ ነው ኃላፊነቱን የምትወስደው። ገባህ አይደለ? ኧረ ጎብላ ማለት ሰማ እኔም በማል ቤታ ታስጠምዱኝ ነው? ሰማኝ ቆይ ና እንጂ ቆይ መለሽ ትሰሚኛለሽ? እዛ በር ላይ ተናደሻል ብዬ ነው ዝም ያልኩሽ። ሁለተኛ እጅሽ እንዳታነሽብኝ። ያማል አይደል? እቺ አንድ ፍሬ ልጅ እንዴት እያመማት ይሆን? ቆይ እሺ እናሁን ከምን ደረሱ? ሰኒ እንደሰሙ ነግራኝ ነበር። አላቅም፣ ግን ደግሞ እኔ ቅድም ቤት ሄጄ ነበር፣ ግን ምሩን ብቻ ነው ያገኘኋት። እሺ ቆይ እኔ ምን ላገዝሽ? ግን ደግሞ ፍላሹን አምጪ ምናምን እንዳትዪ። ገንዘብ ከተየቀኝ ትሰጪኛለሽ? በምችለው እረዳሻለሁ፣ ግን ደግሞ ሰኒን ከዚህ ጨዋታ ውጪ ማድረግ አለብሽ። እሱ ችግር የለውም። ልደውልለትና ምን እንደሚል እንስማ። ደውይለት። አንተ ማትረባ እኛ ማናችሁ እናንተ? ማን አንተ ደግሞ? እና ታዲያ የሱ ስልክ አንተ ጋር ምን ያደርጋል? ይዛችሁታል? እሺ የት ናችሁ? አንተ ቤት? እሺ መጣ። ምን ተፈጥሮ ነው? ያንን የማይረባ ነኪራ ይዘውታል። በቃ እመጣለሁ። እሺ ተመስገን። አሁን እሱን ለህግ አሳልፎ ሰጥቶ ሰላማዊት መኖር ነው። ተበጠበጥን እኮ። አምላኬ እባክህ ለዚህ ታዳጊ ብላቴና ብለህ ከዚህ በሰላም አስወጣን። ይሄኔ እኮ ውስጧ ፍርሃት፣ ምን እየተፈጠረ እንደሆነ ያለመረዳት ስሜት፣ ረሃብ፣ የእናት ናፍቆት የተረማመሰባት ነው። እንደዚህ እኔም በህይወት አይታኝ የማታውቀውን ሰው እንደ መሸሸጊያ አድርጋ መተኘቷ አማራጭ ብታጣ ነው። ስታሳዝን። እንዴት ሰው ዝች ልጅ ላይ መጨከን ይችላል? ምን አለበት እኔም ልክ እንዳንቺ አይነት ቆንጆዬ ልጅ ቢሰጠኝና እናት መሆን። እናትሽንማ ስታያት እንዴት እንደምቀና። ደግሞ አሁን ላይ ያለችበትን ስቃይ ሳይ እንኳንም አልወለድኩ አልኩኝ። ብቻ ፈጣሪ ከዚህ በሰላም ያስወጣን። ማትረባ አሁንም ልጅ ትላለች፣ አትናገርም። እንቅልፍ እነሳዋል ከምትመላለስ ለምን እዚሁ አንተ ከጎን ያተኛል? አንተን ገድዬ ያው እኔ ሰይጣን ታደርግ። እሺ ሰማኝ ገድሃለሁ ኪራ፣ በእናትህ ልግደለው። ቆይ ምን እያደረክ ነው? አልገባኝም። ኪራ መተኛት አቃተኝ እኮ። ምሩ እዛ እንዴት እየተሰቃየች እንደሆነ አላውቅም። ይሄ ደግሞ እዚህ ተንደላቆ ተቀምጧል። እና እንደዛ ስላደረክ ምሩ ነፃ የምትወጣ ይመስላል? ቆይ ስንት ነገር ተነጋግረን በድንገት እንደዚህ ያደረገ ምንድን ነው? አላውቅም ኪራ። ይኸውልህ ተኝቼ በህልሜ ምሩ ስታለቅስ አየሁ። በቃ ከዛ መግደል ፈለግኩኝ። እንደዚህ ብቻዬን ሁላችሁንም አተራመሳችኋለሁ ብዬ አልጠበቅኩም ነበር። ምን አይነት ጀግና ነኝ ግን። አፍን ዝጋ ብያለሁ። ነው ከቻልክ ራስን ለማረጋጋት ሞክር። ደግሞ በቃ ወደ ቤት ሄድና ተኛ። ወደ ቤት ሄድና ተኛ? ኪራ ምሩ የሌለችበት እንቅልፍ የሚወስደኝ ይመስላል? አዎ ሄድና ተኛ። ቆይ ራስን ወንጀል ውስጥ ልከተለው? አስበው እስኪ ቢሞትብስ? ፍግም ይበላል እንዴ? ይሄ እኮ ማለት ሚስትና ልጄን የወሰደብኝ ሰው ነው። ለሱ ምራራ ይመስላል? እኔን ለመግደል እኮ ልብ ይጠይቃል። የአይጥ ነፍስ አይደለም ያዝኩት። ገባህ? አንተ አፍን ዝጋ። ወደዛ ሰው እንዳታሳስት። እመነኝ መርሲሞይ፣ እውነቱን ላለመናገር አፍን በዘጋ ቁጥር እኔ ደግሞ አፍን እንድትከፍት እደበድባለሁ። ሽንታሙ እንድመስላለሁ እንዴ? ምላሴን አውጥተህ ተቆርጠዋል እንጂ ሚስቴ የት እንዳለች አልነግርህም። እሱን አሳያለሁ። ገብተህ ተጠቅልለተኛ ምን? ቆይ አንተ ምንድን ነው በዚህ ልክ ችግር ለመፍጠር እየሞከርክ ያለው? ይኸውልህ
አላማ በደንብ ገብቶኛል። እኛን ለማሳት ነው አይደለ? መጀመሪያውንም እንደተሳሳታችሁ ነግሬያችሁ ነበር። አሁንም ካልፈታችሁኝ ሌላ ህይወታችሁን የሚያመሰቃቅለው ሰው ይመጣል። ማን ነው እሱ? እሱን እኔ ከምነግር ይልቅ ሊያድኔ ሲመጣ ብታየው ይሻል። ማትፈራ ከሆነ እዚሁ ቁጭ ብለህ ጠብቀው እስኪ። አንተን ከኛ እጅ ፈልቅቆ የሚወስደው ማን እንደሆነ እናያለን። ምናልባት እኔን ላያድን ይችላል፣ ግን እኔን ለማዳን የሚጠቀምበትን ቁልፍ ሰው ሊወስድ ይችላል። መቼም ሳይገባ የቀረ አይመስለኝ። አልገባኝም። ምን ለማለት ነው? ቆይ ሌላ እኔ እንዲለቁኝ ቁልፍ ሰው ማንን ሊወስድ ይችላሉ? ማንን ሊወስድ ይችላሉ? አግብተሃል አይደል? ትሰማኛለህ? እሷን አይደለም ከኔ እጅ ፈልቅቆ ለመውሰድ ድጋሚ ቀና ብለህ ብታያት ይሄን አይነት ነው ሽማውጣል። አሳያችኋለሁ። ይሄኔ ጀማው እኔን ለማስፈታት መንገድ ጀምር ይሆናል። አረ እንኳን ወጣሁ በእናትሽ። ምን እንደተፈጠረ አታምኚ። ምን ነው? ምን አጋጠመ? ናው መርሲ ሞዬን አፍኖት ለመሞት ሲጣጣር ነው የደረስኩት። ትንሽ ብቆይ ኖሮ እኮ የኔ ሞቶ ነበር። ወይኔ። እሺ እና አሁን እንዴት ነው? ደህና ነው። እማ እባክሽ ራስሽን ጠብቂ። አንቺ አንድ ነገር ብትሆኚ እኔ ምን እንደማደርግ አላውቅም። እባክሽ ይሄ ነገር አንድ መላ እስኪገኝለት ድረስ ከዚህ ቤት እንዳትወጪ። ምን ነው ኪራዬ? ያስጨነቀ ነገር አለ እንዴ? ያው ምሩ ላይ የተፈጠረውን ነገር ታውቂ አይደል? ይሄ ነገር አንቺ ላይ ያለመፈጠሩን ምንም እርግጠኛ የሚያደርገን ነገር የለም። እኔማ አንተ ላይ ያለኝ አይደል እንዴ? ምንም አልሆንም። እሺ ደግሞ እንዳንተ አይነት ጠንካራ ባል እያለኝ ማን ይነካኛል? እሱም ልክ ነሽ። ናሆም ለምሩ ምን ያህል እንደሚሳሳላት ታውቂያለሽ አይደል? ግን ደግሞ የተፈጠረው እኔ እሺ ራሴን እጠብቃለሁ። ደግሞ ምንም አልሆንብህም። እሺ እማ ጠላት እኮ አንቺ ፊት ለፊት መጋፈጥ ሲያቅተው አንቺ በምትወጁ ነገር ነው የሚመጣብሽ። እሺ በቃ ና አሁን ተኛ፣ ሊነጋ እኮ ነው። እሺ ግን ናሆም አሁንም እንዳይሄድ ፈራሁ። ክብሮም ያለ አይደል እንዴ? ቆይ ለሱ ለምን አንነግረውም? እሱማ ነግሬዋለሁ፣ ግን ከስራ ደግሞ ስለመጣ እንቅልፍ ጥሎታል። እና እዚህ ቁጭ ብለህ ልታድር ነው እንዴ? አይ እኔ እንቅልፍ ያልመጣም እባክሽ አልተኛ። እሱማ የኔም አልመጣም። አተኝም እንዴ? አዎ ተኝቼ ነበር። ከዛ በኋላ ልጠጣ ስመጣ ሲተቀምጣ አየሁ። አዎ እንቅልፍ እኮ እምቢ ሲለኝ ትንሽ እዚህ ልሆን ብዬ ነው። ይልቅ አንቺ ግቢና ተኝ፣ ነፋስ ሲነካሽ እንቅልፍሽ እንዳይጠፋ። አየሩ ደስ ይላል። አንተ ትቆያለህ? እኔ ትንሽ ቆያለሁ። የምትቆይ ከሆነ ላይ ተቀመጭ። አልቀመጥ፣ አንተ ቁጭ። እንደዚህ ብቻህን ስትቀመጥ እኮ የሆነ ሀሳብ እያሰብክ እንደሆነ ይገባኛል። የሚያሳስበኝ ነገር ይጠፋል ብለሽ ነው? ችግር ልክ እንደ ጨረቃ ላይ ታኔን እያጠቃችኝ ነው። በየሄድኩበት ሁሉ ችግር የሚያስጨንቀኝ ነገር አይጠፋም። ግን አሁን ላይ ነገር ከኛ አልፎ ብዙ ሰዎችን እየጎዳ ነው ያለው። ጆከር እንደዛ እያልክ ራስን አታስጨንቅ። በቃ አንተ ሰዎችን ለመጉዳት ሆን ብለህ ያደረግከው ምንም ነገር የለም። ሳኒ ይህንን እኮ የምትረጅኝ አንቺ ነሽ። ሌላው ሰው እንዳንቺ አይረዳኝም። ሁሉንም ነገር እያደረግኩ ያለሁት ሳላስበው ሳይሆን ሆን ብዬ እያደረግኩ እንደሆነ እያሰበ ያለሁት። ቆይ ጆከር የተነገረ ሰው አለ እንዴ? ለምን እንደዚህ ያልክ? ነይ ላይ ተቀመጭ። አይቶ እቆማለሁ። ደግሞ ብከብድስ? ላም እኮ ቀንዱ አይከብዳትም። እኔም ሚስቴ አትከብደኝም። ነይ ተቀመጭ። እሺ በቃ ይልቅ አታረሳሳ። የተናገረ ሰው ካለ ንገረኝ። አይ ማንም አልተናገረኝም፣ ግን ደግሞ አይናቸው ላይ ያስታውቃል። በተለይ ደግሞ የምሩ እንደዛ መሆን ብቻ ብዙ ነገሮች ድብልቅቃቸው እየወጣ ነው ያለው። ምንም ነገር እኮ የሚደፈርሰው ሊጠራ ሲል ነው ይባላል። ምናልባት ነገሮች እየተመሰቃቀሉ ያሉ ሊስተካከሉ ይሆናል። መርሲ ሞዬን እና ግቢው እንደዛ ሲፈሩት ምን ያህል ልጁ ሰፊ እንደሆነ ነው የተረዳሁት። እሱም እውነትን ነው። ብቻውን እንዳልሆነ ለማወቅ በጣም ቀላል ነው። ከጀርባው ስለኛ ቤተሰብ በጣም የሚያቅሰዋል። ማን ነው? እርግጠኛ ነኝ ስፒድ ነው። ምክንያቱም አልሞትም። እሱ መጥቶ ስላልተሳካለት በመርሲ ሞዬ አድርጎ እየተጠቀመ ነው። እሺ እሱ ሆነ ይባል፣
ግን እቺን ምስኪን እናት ምን አድርጊ ነው የሚላት? ልጇን እኮ ለማሳደግ ደፋ ቀና እያለች ነው ያለችው። ሲመስለኝ ተናዶ ነበር ያዛት። ከዛ ነገሮች ሲከሩ ምሩንም አገታት። አሁን ሀሳቡ ናሆምን በልጁና በሚስቱ አስፈራርቶ ገንዘብ መቀበል ነው። እሺ አሁን ያደረቅ ሜስ የት እንዳለ የሚናገር ይመስልሻል? አላቅም፣ ግን ምናልባት ስቃዩ ሲበዛ ሊናገር ይችላል። ደግሞ ለህግ አሳልፈ እንዳሰጠው የእነ ምሩ ህይወት አደጋ ላይ እንዲወድቅ ፈራው። ቆይ በምን ቀን የተዋወቅ ነው ሰኒ? እኔና አንቺ እኮ እንድትዋወቅ የሁሉ ጦስ አይመጣም ነበር እንዴ? አንተ ሁለተኛ እንደዚህ እንዳትልሽ። የተሻለ ነገር የሚመጣው እኮ ከፈተና በኋላ ነው። ግን በዙሪያችን ያሉ ሰዎች ሰላም አጡ። ሁሉም ነገር እኛ ላይ ቢሆን ይሻል ነበር መሰለኝ። በቃ እንደዚህ አትበል። ከዚህ በኋላ እንዴት ስትል መስማት አልፈልግም። እንደውም በቃ ና አሁን ተነስ እንግባ። ብርድ ነው። ና ተነስ እንግባ። በረደሽ አይደል? በቃ አንቺ ከፈለግሽ ግቢ። ምን ማለት ነው? አንተ እዚህ ልታነገው እንዴ? ና ተነስ እንግባ። ና እስካሁን የት ሄዶ ነው? ለነገሩ ሚስቱ መታለት የለ። ይሄን ፍቅራቸውን እንደ አዲስ እያጣጣሙ አለማቸውን እየቀጩ ነው የሚሆነው። ግን ከገንዘብና ከፍቅር የቱ ይበልጥ ይሆን? እኔ ግን ማንንም ደግፌ አልወዳደርም። ምክንያቱም ሁለቱም አስፈላጊ ስለሆኑ። ደስተኛ ሆነን ገንዘብ ከሌለን ይርበናል፣ ምን ለብሰው እናጣለን። ያ ሲሆን ደግሞ መከፋታችን አይቀርም። ገንዘብ ኖሮን ደግሞ ሰው እናጣለን። በተለይ ደግሞ እውነተኛ ጓደኛ። ሁሉም የሚቀርበን ለገንዘባችን ብሎ እንጂ እኛም ብሎ ላይሆን ይችላል። ያ ደግሞ ይበልጡን ልባችንን ያደማዋል። ስለዚህ እሺ ቆየቱን የሚያስፈልገን እሺ ለምሳሌ እዚህ መስሪያ ቤት አስተዳዳሪ ብሆን ደስተኛ ሆናለሁ። ምክንያቱም ገንዘብ በእጄ ስለሆነ። እንደውም ሀብቴን ተወርሽብኛለሽ የምትለኝ እንጀራ እናቴ ትፋታኝ ነበር። ለአባቴም ጥሩ ስጦታ፣ ለእኔም ደግሞ ቆንጆ ቆንጆ ምግብ እየገዛሁኝ እንበላ ነበር። አባቴ ግን አሁን የኔን ወግ ማዕረግ ማየት ይጓጓ ይሆን? አግብቼ ወልጄ እኔን ማየት አላቅም። ግን ከቀን ወደ ቀን አባ ከኔ እየራቀ ነው። ይዛች የተረገመች እንጀራ እናቴ ሴራ እሱ ላይ ሲያሰር በግልጽ መታየት ጀምሯል። ሳላብድ ከዛ ቤት ከወጣው ግን በጣም ትልቅ ነገር ነው። አንቺ ነሽ እንዴ? በእናትሽ እኔ እኮ ወንድምሽ ማለቴ አለቃ እሱ የመጣ መስሎኝ ነበር። አስበሽዋል? እዚህ ወንበሩ ላይ ተቀምጬ። ቆይ ግን እስካሁን ምን ሆኖ ነው ያልገባው? ትናንትናም እኮ ደግሞ እንደወጣ ቀረ። ስራም እኮ የተበላሸ ነው እንዴ። እና ታዲያ ይሄንን ለኪራ ንገሪዋ። መቼም እንደዚህ አይነት ኮምፕሌን ነው ባቀርብ ማለት ነው ምን እንደሚሆን ታውቂያለሽ? ኪራ ከዚህ የጠለዘኝ ማለት ነው የት እንደሚወረውረኝ አላውቅም። እሱ እንዲሆን ደግሞ አልፈልግም እንዴ። ከዛጄ ደግሞ ቆይ ሻው መፈረም ያለበት ወረቀት ላይ ማን እንዲፈርም ነው? ወይ ደግሞ እናመሳስል እንፈርምለታ። ባይገርምሽ ማለት ነው እንደዚህ አይነት ነገር ላይ በጣም ጎበዝ ነኝ። ወይ እንደዛ ይሻላል። በቃ ወረቀቱን ላምጣልሻ ትፈርሚያለሽ። ኧረ እንዳያሳስብሽ እንዴ። አይደለም ፊርማውን ማለት ነው አስፈላጊ ከሆነ ራሱን አለቃን ራሱ አመሳስዬ ነው ማመጣልሽ። እውነት እንዴ? እንደዛማ ከሆነ ለምን እሱ እዚህ ድረስ እየመጣ ይደክማል? አንቺ ያለሽ አንቺ ትፈርሚልናለሽ፣ ማተም ትመችልናለሽ፣ እሱ እዛው ቤት ይቀመጥ አይደል? ይቻላል። እንደውም እንደሱ ማድረግ በጣም ቆንጆ ሀሳብ ነው። እውነት ጸዴ ሀሳብ ነው ያመጣሽው። እንዴ እዚህ መጥቶ ከኛ ጋር ከሚዳረግ ማለት ነው በቃ ቤቱ እዛው አርፎ ቁጭ ይበል። እዚህ ቢመጣ እኮ ማለት ነው የኔን ደሞዝ መቁረጥና ስድብ ነው ለኔ ትርፉ። ሀና ግን ቆይ እውነት ከእድሜሽ እኩል ጭንቅላትሽ አብሮ ያድጋል? ምን ትንሽ ሆነችብሽ አይደለ? አላቃትም። ግን ደግሞ አባቴ አናትሽ ልክ እንደ እናትሽ ትንሽዬ ናት ብሎኛል። አረ አስተሳሰብሽ ራሱ በጣም ትንሽ ነው ማለት
እንዴት ነው የኪራን ፊርማ የምትፈርሚው? ያምሻል እንዴ? እንዴ እኔ እኮ እሱ እስከሚመጣ ድረስ ስራ እንዳይበላሽ ብዬ ነው። በዛ ላይ ደግሞ እሱ አዲስ ፍቅር ማለት ያው እንደ አዲስ ያገረሸ ፍቅር ላይ ነው ያለው። እንዴ እኔ ለራሱ ብዬ ነው። አንቺ ቀልጂ እናቴ ምን አለብሽ? አሁን ፋይሉን እንዴት ላድርግለት? ወይ ቤት ልላክለት እንዴ? ሀና የት ሄድሽ? ኪያ ወጥቻለሁ። እንዴ ደፋር እዛ ቤት ደግሞ ልትልከኝ፣ ከዛ እዛ ማለቆ ሰፈር የስድብ ውርጅብኝ ሊወርድብኝ ማለት እኮ ነው። እንዴ አይሆንም። ቆይ እዛ ውስጥ ምን እየሰራሽ ነው? እያጸዳው ነው ኪያ። በቃ ሂጂ እናቴ ሂጂ ወደ ቢሮሽ። ምን ሆነሽ ነው? ሰማሁሽ እኮ ኪያ፣ ሰማሁሽ እኮ። ወይ ካልሆነ ሰው ልላክለት እንዴ? እስቲ ሰማሁሽ እኮ። እንዴ ቆይ ታዲያ እንደዛ ቢልስ ምንድነው ችግሩ? አረ እባክሽ ቀልደኛ ነሽ በጣም። ከዛ እኔ ልትልኪኝ፣ ከዛ እኔ ምስኪኗ ሀና ለ111ኛ ጊዜ በእኔ ምክንያት ይጣላሉ። ከዛ አሁንም እኔ ምን ሆናለሁ? መከራዬን በላለሁ። ቆይ ባለፈው አንቆ ሳይገለኝ በሰላም ስለተመለስኩኝ ደበረሽ እንዴ? ቆይ እሺ እኔ አንቺ መች ሂጂ አልኩሽ? አያያይ እኔ እንደማልሄድ ቀድሜ ባልነግርሽ ኖሮ ማለት ነው አንቺ ግን ልትልኪኝ ነበር። አይነዋሽ ነግሮኛል። አውቄብሻለሁ እናቴ። አንቺ ሰዎችን አዝናኝ ተብለሽ የተፈጠርሽ ነሽ። አዎ ችግር የለውም ቀልዱብኝ። እንትናችሁ ማን አለ? እኔ ከዚህ በኋላ እዛ ቤት ልሄድ ቀርቶ ማለት ነው ወደዛ ሰፈር አዞር ያለኝ እንጂ